የአብርሽና የኤርሜላ ሰርግ በቅርቡ ቀን ነው። አብርሽ ኤርሜላን ከንፈሯን ሳማት። ከአሁን ወዲያ እኔና አንቺ ምንም አይነት ነገር አይለያየንም። በጣም ብዙ ነገሮችን አሳልፈን መጥተናል። እንዳንቺ ትዕግስተኛና እንዳንቺ ደግሞ ሰውን በስነ ስርዓት የሚያስተናግድ ሰው አይቻላቅም አለ አብርሽ። ወይኔ ኤርሜላ ግን ምን አይነት አስተሳሰብ፣ ምን አይነት ጨካኝ ናት! ሩታን እንደዛ ያደረገ በነፍሰ ጥሯ ተጎኗ ያልሆነ ወንድ የኔ ይሆናል ብላ እንድ ልትጠጋው ቻለች? የብዙዎቻቸው ጥያቄ ነበር። ኤርሜላ ግን ሴት ልጅ ብልህ ናት። ወንድ ልጅ ተተንከባከበችው የትም አይሄድም። ሩታ ስለማትንከባከበውና ግድ የለሽ ስለሆነች ነው እኔ በጥንቃቄ እንደሚይዘውና ወደኔ እንደሚመጣ ተስፋ አደርጋለሁ አለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ኤርሜላና አብርሽ እንግዲህ ፎክረው እንደፈከሩ ተሳካላቸው። በመጨረሻ ከንፈሯን ሳማት። በነገራችን ላይ የብዙዎቻቸው ጥያቄ ኤርሜላ እንዴት አብርሽን ልታፈቅረው ቻለች ነበር። አብርሽና ሩታ ተለያይተው ካይሆን ቻናላቸውንና እንዲሁም ደግሞ ስራቸው ስለሆነ እንጂ አብርሽና ሩታ ተለያይተው አይደለም። ኤርሜላም የሆነ ስራ ትሰራ፣ አንድ ሰው የሆነ ስራ ሲሰራ ስራ ፈልጎ ነው የሚገባው። ልክ እንደዛ ለመስራት የመጣች እንጂ የአብርሽ ጓደኛው ወይም ሚስቱ አይደለችም በማለት የሩታ ፋሚሊዎች ይከራከራሉ። የኤርሜላም ፋሚሊዎች ኤርሜላዬ አንቺ ጀግና ሴት ነሽ፣ ወንድን እንዴት ማፍቀርና እንዴት ለራስሽ ማድረግ ትችያለሽ፣ በጣም ኮራንብሽ ይሏታል። አብርሽም እንግዲህ ኤርሜላን እንደሚያፈቅራትና እድሜ ልኩ ከሱ ጋር እንደሚዋል ቃል ገብቶላታል። ኤርሜላም እህትም ሆነ ወንድምም እየመጡ አብርሽ አንቺ አይሆንሽም በማለት በተደጋጋሚ ቢነግሯትም ከአሁን ወዲያ ግን ማንንም አልሰማም ብላለች። እኔ ህይወቴን ትንሽ ልጅ አይደለሁም፣ በጣም ትልቅ ነኝ። ህይወቴን እንዴት ማስተካከል እንዳለብኝ እኔ ያውቃለሁ በማለት ዝምታዋን ሰብራለች። በነገራችን ላይ ዩቱብ ላይ መስራት ፍላጎት ያለው ሰው አብርሽና ሩታ አብረው እየኖሩ እያለ ኤርሜላ ጋር አብረው የሚሰሩት ቻናል ለማሳደግ ነው እንጂ አንዳንድ ልጆች ግን በጣም ሌላ ስራችሁን፣ የቤት ስራችሁን፣ የቤት የሆነ ነገራችሁን ትታችሁ ስለሳችሁ ብቻ በጣም የምትጣሉና የምትደባደቡ ሰዎች እንዲሁም ደግሞ መጥፎ ንግግር የምትናገሩ ሰዎች በጣም ነው የምትገርሙት። እውነት ለመናገር ብዙ ጊዜ በሳቸው ቻናል ወይም ደግሞ በሳቸው ቪዲዮ የምሰሩ ልጆች ብዙዎቻችሁ ተለውጣችኋል። ብትሰሩም ብትናገሩም ያው ሰርታችኋል። ግን ደግሞ ብዙ ጊዜን ምንም ዩቱብ ታይኖራቸው በቲክቶክ ብቻ ከላይ ተታያሉ የሚጣሉ ልጆች በጣም ያሳዝናሉ። ሩታና አብርሽ መቼም ቢሆን ተጣልተው ካይሆን ስራ እየሰሩ ነው። እኛም አረብ ሀገር መተን ስራ እንደምንሰራው እሳቸውም የራሳቸውን ስራ እየሰሩ ነው። ብዙ ጊዜ በሰው ህይወት ላይ ገብቶ የራሱን ህይወት
ትቶ በሰው ህይወት ላይ የምንገባ ልጆች በጣም ብዙ አለን። በነገራችን ላይ ስደት ላይ ብዙ ነገሮች አሉ። እመም አለ፣ ማውጣት አለ፣ ብዙ ነገሮች አሉ። ከነዛ ምንም አይነት ከዩቱበሮችም ሆነ ቲክቶክ ከሚሰሩ ፌመሶች ለስደተኞቹ ድምፅም ሆነ ወይም ደግሞ የሆነ ነገር ብትሆኑ ነገ ጧት ማንም አያደርስላችሁም። እውነት ለመናገር ማለት ነው። ስደት ላይ ያወቃችሁት እነዛ ናቸው የሚቀርቡት። ምንም ነገር ባይኖራቸው እንኳ ድምፅ ይሆኑላችኋል። እና ለእነ አብርሽና ለእነ ሩታ በማለት ብዙዎቻችሁ ከመደባደብ ካላችሁበት ስራ ራሱ መፈናቀል፣ ይሄ ነገር ተገቢ ነው ብዬ አላስብም። አብርሽ የሚላ ያክስቱ ልጅ እንደሆነች እንዲሁም ደግሞ ቡታጀራ እንዳደገች ተናግራለች። ሩታም ወደ ስለተኛች በጊዜው እሷ ጋር መስራት ቻናላቸው እንዳይቀዘቅዝባቸው እሷ ጋር መስራት ስለፈለገ ነበር። አሁን ላይ ግን ጥሩ እይታና ጥሩ ኦዲየንሶች ስላገኙ ከአሁን በላይ እንደቀጠለ እንጂ የሚንቀሳቀስ ነገር የለም። እንግዲህ ዛሬ አብርሽ አበባ አርጓታል። እንዴት ሚስት እያለው ለሌላ ሰው እንዴት አበባ ይሰጣላችሁ? እናንተ ራሱ ማሰብ ትችላላችሁ። ለቪዲዮ እንጂ አብርሽና ኤርሜላ ሌላ ነገር ኑሯቸው አይደለም። በጣም ብዙዎቹ ደግሞ አብርሽና ኤርሜላ እንዲጋቡላቸው ወይም ደግሞ ፍቅረኛ እንዲሆኑ የሚረዱ ሰዎች አሉ። ይሄ ግን በጣም ስህተት ነው። አብርሽና ሩታ ለስራ እንጂ ለምንም አይነት አልተገናኙም። በነገራችን ላይ በጣም ብዙ ዩቱበሮች አሁን ላይ ትክክለኛ ዩቱበር የሚሰራ አንድም የለም። ምክንያቱም እኛም የምናየው ብጥብጥ የሆነ መጥፎ ነገር ያለበት እንጂ ጥሩ ነገር ያለበትን ስለማናይ እኛ የተመቸንን ነገር ለመስራት ደግሞ ዩቱበሮችም ተሰባስበዋል። እንግዲህ ሄርሜላ ዛሬ በጣም ደስ ብሏታል። በነገራችን ላይ በህይወቴ ውስጥ እንደ ዛሬ ተደስቼ አላቅም ብላለች። ምክንያቱም ታጠገቧ የነበረችው እሷ ነበረች። ሩታም እንግዲህ አብርሽን ለማናደድ በጣም ታብርሽ ቆንጆና አቋሙ ደስ የሚል እንዲሁም ደግሞ ቤትና መኪና የሚገዛ ወንድ አፍቅራለች። ወደፊትም እንደቀጠለ ይሄዳል። የማዳም ቅመሞችን እንደፈለገ አርጋ እንደምትናገርም ሆነ ብዙ ነገሮችን እንደምታደርግ ተስፋ አደርጋለሁ። ዛሬ እንግዲህ አበባ አድርጓታል። ሄርሜላም በጣም ደስ ብሏታል። ምክንያቱም እየኖሩት ነው። ሩታም እንግዲህ ከአሁን ወደ አንዳ እሱ ጋር አብረው እንደማትኖር ልጁን እንዲቀበላት ጥያቄ ብታቀርብለትም ግን አብርሽ መልሱ አይሆንም ነበር። አብርሽ ለምንድን ነው አይሆንም ብሎ ያለው? አብርሽ በቅርቡ ከሀገር ውጭ ወጥቶ ሄርሜላን ሊያዝናናት ስለሆነ ልጅ ደግሞ አሁን ላይ ከሀገር ውጭ መውጣት አይችልም። ፓስፖርትና ነገሮችን ለማስተካከል ገና ላይ ስለሆነ ከሀገር ውጭ ለመውጣት ስለሚያግዳቸው ነበር። ሩታም እሺ በማለት ተቀብለዋለች። ዛሬ ግን በጣም ደስ ይላል። አብርሽና ሄርሜላ በቅርቡ ቀለበት ያደርጋሉ እና ብዙዎቻችሁ ስትጨቃጨቁ ስትደርቁ የነበራችሁ በዛው አጋጣሚ እንኳን ደስ አላችሁ ለማለት እወዳለሁ። በቅርቡ ሰርግ ትበላላችሁ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ
ቤተሰብ ሆነው